ከአንተም ከሷም ህይወት ድጋሚ ላልመለስ ወጣለሁ። ከዚህ በኋላ በመሃላቸው አልገባም። ግን አንድ ነገር ላስቸግርህ እባክህ፣ ለብሌን ጥሩ እንደሆነላት። ለሷ አታስብ፣ በደንብ አድርጌ ነው የምንከባከባት። እንደ እንቁላል ነው የሚይዛት። እንደውም የመጀመሪያ ልጃችንን ማስታወሻ እንዲሆን በአንተ ስም ነው የምንሰይመው። አንተ ከሄድክ ችግር የሚባል ነገር አብሮ ነው የሚሄደው። አንተ እኮ ነህ ትልቁ ችግር ይሆንክብን። እኔና እሷ እንደሆነ ሀገር የሚቀናብን ፍቅረኛሞች ነበር። ያልታሰበና ያልተጠበቀ ነገር እየተከሰተ ይገኛል። ጆ እንግዲህ ወደ ብሌን ክላስ አምርቷል። ጆ ብሌንን የእውነት መስዋዕት አድርገው ሊያቀርቧት ነው ወይስ እንዴት? ትድናለች ወይስ ጉዳት ይደርስባታል? ሳሚ ይደርስላታል ወይስ ዳግም ነው የሚደርሰው ነው? ወይስ ደግሞ ጆ ያሰበው ነገር ይሳካል የሚለው ነገር እጅግ አሳሳቢ ነው። እንግዲህ ምንም ባልፈልግም ባልወድም ግን ግዴታ ነው። ይቅርታ ብሌን፣ አንቺን መስዋዕት አድርጌ የሳሚንና ሰላም ሲቃጠሉ ማየት ፈልጋለሁ፣ የቤተሰቦችን ደም እበቀላለሁ እያለ ይገኛል። ወደ ክላሷ እንግዲህ ገብቷል ማለት ነው። አሁን ላይ ሳሚና ብሌንም እንግዲህ ትልቅ ጠብ ውስጥ ይገኛሉ። ብሌን ሳሚ ልጅ እንዳለው ነው የምታውቀው። ታዲያ ሳሚ ሞኝነቱ የድሮ ፍቅረኛው የነበረችው ጋራ ስላለፈው ታሪክ እያንዳንዱን እውነቱን ነገር መናገር አለብሽ ስለ ልጁም ነበረ ሲላት የነበረው። ታዲያ ስለ ልጁ ባለ ልጅ ነው በማለት እንግዲህ ያልሆነ ታሪክ ተናግራለች። በጣም የምወደውና የማፈቅረው ሰው ነው፣ ልጅ አሳቅፎኝ ነው እየጠፋው የሚል የውሸት ታሪክ ተናግራበታለች ማለት ነው። ሳሚን እንግዲህ በድጋሚ ውሸታም ነህ ብላ ተጣልተዋለች ማለት ነው ብሌን። ዳግም ደግሞ ተንበርክኮ እንግዲህ ቀለበት አስሮላታል። ይሄን ደግሞ ሳሚ እንዲቆርጥለት ፈልጋለሁ በማለት ሳሚ እንዲቆርጥለት ለማድረግ ብቻ እየተጠቀመችው ሲስተም አለና ያ ሲስተም ደግሞ ያው ቀለበቱን መልሳ ወደ እጇ ተቀብላለች። ወይን ገዝቶ ብዙ ጥሩ የፍቅር ጊዜ እናሳልፋለን በማለት ፍቅራችን ማደስ አለብን፣ ይቅርታ እንድታደርግልኝ እፈልጋለሁ፣ እኛ የሚያምርብን ሰላም ስንሆን ነው እያለ እየጎተጎታን ነበረ። እሷም ሳሚ ተስፋ መቁረጥ አለበት በቃ ብላ እሺ ብላለች፣ ከልቧ ሳይሆን ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን አደራ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል፣ አብረን የምናይ ይሆናል። እስከ ፍጻሜው ድረስ ተከታተሉ ማለት ነው። አዳዲሶች እንኳን ደህና መጣችሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡኑ አበረታቱኝ። ከዚህ ድራማ ደግሞ ምን ተማራችሁ? ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ይሄ ድራማ እንግዲህ አስተማሪና ተወዳጅ የሆነ ድራማ ነው ማለት ነው። እንግዲህ ብሌን ከባድ ነገር ሊገጥማት ነው። ጆ ነገሮችን በማመቻቸት እንግዲህ ወደ ብሌን ክላስ ገብቷል። ብሌንም ደግሞ ደክሞኛል ብላ በጊዜ እንግዲህ ተኝታለች። ምን ሊሆን ይችላል? አፍኖ በዛው ሴት ሊያረጋት ነው ወይስ ምን ሊያረጋት ነው? ያው እሱ የራሱን እርምጃዎች ለመውሰድ ገብቷል ማለት ነው። ግን የሆነ ሰው ይደርስላታል የሚል ሀሳብ አለኝ። እንግዲህ ያው ግምት፣ እንደኔ ግምት ወይ የሆነ ትነቃለች ወይ የሆነ ድምፅ ታሰማለች። ሳሚ እንደሆነ ያው ብሌንን ለመጠበቅ እሷ ባትፈልግም ባትወድም ባትፈቅድለትም ግን ሁሌም ቢሆን እሷን ለመጠበቅ ወዲያና ወዲህ እየተንቆራጠጠ ነው የሚገኘው እና በድንገት እንኳን ድምጿን ከሰማ ያው ገብቶ ጆን እዛው ንቅ ነው የሚያደርገው ብዬ ነው የማስበው። እሱ ሊሰማ ይችላል ወይ ደግሞ ለብሌን እውነቱን ለማስረዳት ወደ ክፍሏ ያቀናል ብዬ አስባለሁ። እና ኤኒዌይስ ግን ይሄንኛው ኖርማል ድራማ ነው። ግን እንደዚህ ኖርማል ክፍላቸውን ክፍት አድርገው የሚተኙ ሰዎች ለአደጋ ምን ያህል ተጋላጭ እንደሆኑ አስቡትና ሰው ሲተኛ ያው ክፍሉን ዘግቶ ቢተኛ የሚል ምክር አለኝ። ክላሱን ዘግቶ ቢተኛ ጥሩ ነው ብዬ አስባለሁ። ኤኒዌይስ ይሄ ድራማ ነው። ግን ክፍል ሳይዘጋ የሚተኛ ሰው፣ በሩን ሳይቆልፍ የሚተኛ ሰው
ለአደጋ ተጋላጭ ነው የሚሆነው። ምን እንደሚመጣ አይታወቅም። ታዲያ ብሌን ሳሚን ደጋግማ ከህይወቷ እንዲወጣ ትጠይቀው እንጂ ከራሷ ጋር በጣም ትልቅ ትግል ውስጥ ገብታለች። ከጨረቃ ጋር እንኳን ወጥታ ማውራት ጀምራለች ቆማና፣ አንቺ ጨረቃ እያለች እንግዲህ እስኪ አማክሪኝ፣ ግራ ተጋብቻለሁ፣ ለውሳኔ ተቸግሬያለሁ እያለች እንግዲህ ሳሚን ያው እንደወደደችው ነው፣ ግን ደግሞ ለውሳኔ ተቸግራለች። የእሱ መሆን እንደማትችል ነው ውስጧ ማለት የሚነግራት። ምክንያቱም እዚህ ጋር ዳግም ስላለ ነፃ ሴት ብትሆን ዳግም በእሷ ህይወት ውስጥ ባይኖር በእርግጠኝነት ያው ሳሚ በጣም መልካም ሰው ነው፣ ጠባቂዋ ነው፣ የእሱ መሆን ነው የምትፈልገው። ግን ደግሞ እዛ ጋር ዳግም ጣልቃ ማለት ያው መጀመሪያ ፍቅረኛዋ ስለነበረ ግን አስባችሁታል? እንደዚህ አይነት ህይወት በጣም ከባድ ነው። ድራማ ሆኖ ግን እንደዚህ ለውሳኔ መቸገሯ ከምንም በላይ ከባድ ነገር ነው የሆነባትና ከጨረቃ ጋር ማውራት፣ ለውሳኔ መቸገር፣ እንደዚህ አይነት ነገር ውስጥ ገብታለች። ዳግም ደግሞ በጣም በትዕቢት ተወጥሯል። እሷ እሱን እሺ ያለችው አሁን ላይ ይቅርታን ተቀብያለሁ ያለችው በድንገት ያው ክላሷ ድረስ ሄዶ ሰርፕራይዝ ለማድረግ ሞክረዋል። ብዙም አላስደሰታትም። ግን ሳሚ ተስፋ እንዲቆርጥ እሱን መጉዳት እንደሌለበት ስትል እሺ እንግዲህ ብላ ከእንደገና የጣለችውን የነበረው ቀለበትም ወትውቶ ምን ብሎ ጨቃጭቆ እጇ ላይ አድርጎላታል ማለት ነው። እጇ ላይ አድርጎላታል። ግን ወይም መጠጣት አልፈልግም መተኛ ነው የምፈልገው ብላለች። በዛም ቅር ቢለውም እኔ እኮ ላንቺ ለፍቼ ምን ብዬ እንደዛ ብዬ ብቻ ዳግም ለፍቅር የሚሆን ሰው አይነት አይደለም። አክቱ ማለት ነው። አይረዳም። የራሱን ስሜት ነው የሚያስቀድመው። መጀመሪያ ራሱ የሚፈልገው ነገር እንዲሆን ነው የሚፈልገው። ሳሚ ደግሞ ለእሷ በቃ በጣም ነው የሚገርመው። ግን አንዳንዴ ያለመገጣጠም ትላላችሁ። ሳሚ እኮ በጣም አፍቃሪና ጠባቂ ነው። ብሌንን ደግሞ በጣም ነው የሚወዳት። እንግዲህ የድሮ ፍቅረኛው የነበረችው እንግዲህ ሳሚ በጣም ብዙ ሴቶችን የሚፈልጉት ሰው እንደሆነ፣ ወንድ ነው፣ ጠባቂ ነው፣ ቆንጆ ነው ምን እያለች ስለሱ ያው እያወራች ነበረ። ደግሞ ትክክለኛ ነገር ነው የተናገረችው። ሳሚ ጀንትል ማን ነው በጣም ማለት ነው። እና ብሌንም እንደው ቀድማ ከዳግም ጋር እጮኝነት ስለጀመረች ነው እንጂ በእርግጠኝነት ልቧ ፈልጎታል። የእሱ መሆንን ነው የምትፈልገው። ግን ደግሞ ዳግም የሚባል ሰው አለ። ምን ታርገው? የሳሚ ጠባቂነት፣ የሳሚ እንክብካቤ ያው መጥፎ ማንነት ቢኖረውም ማለት ነው ከዚህ በፊት የሰው ልጅ ያው መጥፎ ማንነት ይኖረዋል። ግን ደግሞ ከዛ መጥፎ ማንነቱ መመለሱ ከምንም በላይ ትልቅ ነገር ነው ማለት ነው። ሰው ሆኖ የማይሳሳት የለም። ሰው ሆኖ ጥፋት የማያጠፋ የለም። ግን ደግሞ ከዛ ከጥፋቱ ሲመለስ ከምንም በላይ ደስ ይላል። በዛ በጥፋት ውስጥ አለመቆየቱ ነው ትልቁ ነገር ማለት ነው። የሚፈለገው ትልቁ ነገር በዛ በጥፋቱ አለመቆየቱ ነው። ከሰላም ጋርም ቅሬታ ውስጥ ገብታለች። አሁን ላይ ብሌን ስትተኛ ማስፈቅዳ ነበር የተኛችው፣ ቅር ብሏታል። እና ሰላምም ደግሞ በዚህ ግራ ተጋብታለች። ሳሚም ከዚህ በኋላ በቃ ዳግም አንተ አሸንፈሃል፣ ከህይወታችሁ ላልመለስ እወጣለሁ እያለ ነው። ከዛ እንግዲህ የሚሄድ ከሆነ አንተ ወደ እና ግን ሳሚ የተሸወደው እውነቱን ዛሬ ብሌን ማወቅ አለባት። ይሄንን ነገር መጨረስ አለብኝ፣ መፈጸም አለብኝ። ከዛ በኋላ እንደምንም ብዬ ብሌንን ራሴ ማድረግ አለብኝ ብሎ ነበር የወሰነው። ግን ጉድ ሰርተዋል። የድሮ ፍቅረኛው ማለት ነው። ተንኮለኛ ናት በጣም ተንኮለኛ ናት። እሱ ራሱ እንደዚህ አምኖ እንደዚህ ማድረጉ ከባድ ነው። ወይ ደግሞ ላውድ ቢያደርገው ወይ በስልክ ሳይሆን ያለችበትን ቦታ አግኝቶ በአካል ቢሆን ኖሮ እንደዚህ ያስረዳት። ወይ ደግሞ ተናገሪ ስልኩ ላውድ ላይ ነው ቢባል እውነቱን ምናልባት ልትናገር ትችላለች። እሷ ግን የኔ ቆንጆ ሳሚን ወደሹ ሊሆን ይችላል፣ አፍቅራሹ ሊሆን ይችላል። ግን ሳሚ የልጄ አባት ነው፣ ልጅ አሳቅፎኝ ነው ጠሎኝ የጠፋው። በጣም ብዙ ሴቶች ላይ ተጫውታለች አለችም። ወይኔ አንዳንድ ሰዎች ግን በጣም ይገርማሉ። ለራሳቸው ካልተሳካላቸው ለሌላውም እንዲሳካ አይፈልጉም ማለት ነው። እሷ ስለምትወደውና የማንም መሆን የለብህም ከኔ ውጭ አይነት ነገር ነው። ግን እሱ ደግሞ ካልወደዳት እንደዚህ ስላደረገች ከብሌን ስላራረቀችው ደግሞ መልሶ
የእሷ ይሆናል ማለት አይደለም። ተሸውዳለች። ጭራሽ እንደዚህ አይነት ነገር ወደ እልህ ውስጥ ነው የሚከተውና አንዳንዴ የሰዎችን መብት መጋፋት ጥሩ አይደለም ብዬ አስባለሁ። ፍቅር ራስ ወዳድነት የለበትም። ራስ ወዳድ መሆን አያስፈልግም። ማድረግ የነበረባት እንደው በቃ ከእሷ ጋር መሆን አልቻለም። እውነት ለመናገር ሊከብድ ይችላል። ለራስ የሚፈልጉትን ሰው ለሌላ ሰው አሳልፎ መስጠት ከባድ ነው ሊሆን የሚችለው። ግን ደግሞ እሷ እንደዚህ ብላ የእሱ ህይወት እንዳይቀጥል እሱ ከሚወዳት ሴት ጋር እንዳይኖር የምታደርግበት መንገድ ያው ከባድ ነው። ጥሩ ሰው ነው ሳሚ። በቃ ልጁ የሱ አይደለም ምናምን ብላ መናገር አልፈለገችም። የእውነት ብትወደው ኖሮ እኮ ከዚህ በፊት የበደለችው ራሷ ናት። ግን ደግሞ ያው እንደሰማነው ማለት ነው ከድራማው ላይ እንግዲህ እኛ የሰማነው ነው የምናወራውና ራሷ ናት እንደዛ የሚያደርገችው። ግን ብትናገር ከወደደችው የራሱን የእሱ ልጅ አይደለም እንደዚህ ተፈጥሯል ብላ እውነታ ነገር ብትናገር ኖሮ ብሌን የሆነ ልታመን ትችል ነበር። ጭራሽ እንድትጠላው አድርጋ ልጅ አሳቀፉኝ ነው፣ ብዙ ሴቶች ላይ ተጫውተዋል፣ እሱ ብዙ ሴቶች ይፈልጉታል ነው ያለችው። ምን ብለሽ ነው ሲላት እንግዲህ መልሶ ሳሚ እና ምን እንድልፈልገ ነበረ? ሳሚ ጥሩ ሰው ነው እንድልልክ ነበር የፈለግከው ወይ? እኔ እያለው አንተ የማንም እንድትሆን አልፈልግም። ገና ከዚህ በላይ ህይወትህን አመሰቃቅላለሁ ብለዋለች ማለት ነው። ከባድ ነው፣ ከባድ ነው። ከምንም በላይ ከባድ ነገር ነው። ዳግምም ደግሞ ተሸነፈ ካል እያለ እንግዲህ ያው ሳሚ ላይ እንትን እየፎገረ ነው፣ ሳሚ ላይ እያሾፈ ነው ማለት ነው። እኛ እኮ አንተ ይሄንን የምትመኘውን ፍቅር እየኖር ነው። አንተ ግን ዝም ብለህ መመኘት ብቻ ነው ስራ። ከመመኘት ውጭ ሌላ ምንም ልታመጣ አትችልም ነው እንግዲህ እያለ ያለው። ዝም ብለህ ብቻ መመኘት ነው፣ እየተመኘህ ብቻ መኖር ነው። አንተ የምትመኘውን ህይወት ደግሞ እየኖርን ነው እያለ እያቃጠለ ይገኛል ማለት ነው። ግን ብሌን ትተርፋለች። እንደው ምንም ያው ብሌን ምንም ሆነ አትሆንም። በእርግጠኝነት የሆነ ነገር ይፈጠራል ብዬ አስባለሁ። ምን ሊፈጠር እንደሚችል ባላቅም ቃልም እንግዲህ ወረቀቱን ካገኘች በኋላ ውስጧ ማመንታት ጀምሯል። እያመነታች ነው የምትገኘው። እኔ እኮ ወደ ሰላም ቤት መመለስ አለብኝ፣ በኃይሉ ደግሞ ይረዳኛል፣ ከዛም በላይ ሊያደርግልኝ ይችላል፣ ሰላም ቤት ነው መመለስ ያለብኝ ነው እያለች ያለችው። ግን ውስጧ ክርክር ውስጥ ገብቷል። እንዴት አድርጌ ከዚህ በኋላ ማዘርን ልከዳ እችላለሁ? እሷ እኮ ብዙ ነገር ሆናለች፣ ደግሞ እስከ መቼስ እዚህ እኖራለሁ እያለች በጣም ትግል ውስጥ ገብታለች። ግን የጣደችውን ቡና እስከምትረሳ ድረስ ማለት ነው። ቃልዬ ምን ሆነሻል? የሆነ የተጨነቅሽ መስሎኛል ምናምን ብላ እንግዲህ በጥሩ ወይዘሮ ገነት ግን ሰዎችን ትሪት የምታደርግበት መንገድ በጣም ይለያል። ጠላቶቿን ወደ እንትን ቃል በውስጧ የሆነ ሳትፈልግ መጥፎ ሀሳብ ወደ ውስጧ መጥቶ ነበረ። ያንን መጥፎ ሀሳቧን እንግዲህ ለማስወገድ ለልጇ ሰርግ ሲያገባ ስጦታ የምገዛበትን ብላ ያጠራቀመችውን አውጥታ መቀየሪያ ልብስ የለሽም፣ ልብስ ነገ ሄደሽ መግዛት አለብሽ፣ በዚህ ልብስ ግዢ ብላ ነበር የሰጠቻት። ቃል ውስጥ ያለው መጥፎ ሀሳብ ራሱ ወዲያውን የተቀየረው። እኔ ለእሷ እንደዚህ መጥፎ እያሰብኩኝ እሷ ግን ለእኔ በጣም ጥሩ ነገር ታስባለች። እኔ ግን ምን አይነት የማረባ ሴት ነኝ ብላ እንግዲህ እራሷን በጣም እየወቀሰች ነበረ ማለት ነው። ወይዘሮ ፀሐይ እንኳን ወይ ጉድ ገነት፣ አንቺ እኮ ትለያለሽ፣ ሊጥሉሽ የሚመጡትን ሰዎች በፍቅር ትመልሻቸዋለሽ እያለች በጣም ተገርማለች ማለት ነው። እና እንደዚህ መጥፎ ነገር ሰው ላይ የሚያስቡትን ሰዎች ያው በእንደዚህ በፍቅር መልኩ መያዝ ከተቻለ ትልቅ ነገር ነው። ፍቅር ያሸንፋል የሚባለው ለዚህ ነው። አብዛኛው ሰው ግን ፍቅርን በቃል ነው እንጂ የሚኖረው የለም አብዛኛው ማለት ነው። በቃል ብቻ ፍቅር ዝም ብሎ ኖርማል ፍቅር ነው። ግን ያው ፍቅር የሚኖር እንጂ የሚወራ አይደለም። ከተግባር አልፎ ህይወት መሆን ያለበት ሲሆን ያ እጅጉን ከምንም በላይ ደስ ይላል። እና በፍቅር ቃል እንድትለወጥ አድርጋለች። ቃል እንግዲህ አሁን ላይ ጥሩ ልጅ ትሆናለች ብዬ አስባለሁ። ማዘርንማ ከዚህ በኋላ አሳልፌ አልሰጣትም፣ እኔ እንደፈለግኩኝ ልሆን ነው ስትል ነበረው። እና በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ለዛሬ በዚህ ጨርሳለሁ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡን
ሀሳብና አስተያየታችሁን በኮሜንት ላይ አስቀምጡልኝ። ከዚህ ድራማ ምን እንደተማራችሁ። ዳግም እንግዲህ አሁን ላይ ደስ ብሎታል። ነገ እናከብራለን፣ ዛሬ ከደከመች በቃ ተኝም ብሎ ነበረ። ያው ክላሷ ግን እንዲቆይ አልፈለገችም። እዚህ ጋር የሴትነት ልኳ በቃ ደስ የሚለው ነገር ይሄ መልከስከስ ምናምን ነገር አትፈልግም። ይሄ የድሮ ማንነት አሁን ላይ ፍቅር ሲባል አብሮ መተኛት አብሮ ማለት እዛ ደረጃ ድረስ ነው የሚፈለገው፣ ግን ያ ትክክል አይደለም። ብሌን እዚህ ጋር የምታሳየው ነገር ከጋብቻ በፊት ምንም አይነት ነገር እንደሌለ ነው። ይሄ ደግሞ ሁሉም ሰው ሊያደርገው የሚገባ ነገር ነው ማለት ነው። ይሄ ትልቅ መልእክት ያስተላልፋል። በአሁኑ ሰዓት ላይ ላሉት ወጣቶች ከጋብቻ በፊት ምንም አይነት ሪሌሽንሽፕ ባይኖር የተሻለ ነው ማለት ነው። በቀጣይ እስከምንገናኝ ደህና ሰንብቱ። ባይ ባይ።